ይህን ሰው ተመልክተን በቀላሉ ልንፈርድበትም ሆነ ልንወነጅል እንችላለን። እንደ ሰው ስትመለከቱት ከባህል ያፈነገጠ ነገር ምንም አይነት ተቀባይነት የለውም። በዚህ ቪዲዮ ላይ የእግዚአብሔር ምሕረትና ቸርነት ምን ያህል የተለጠጠ እንደሆነ ትመለከታላችሁ። እኛ እንኳን መማር የማንፈልገውን እግዚአብሔር ሲምር እናያለን። በመጽሐፍ ቅዱስ ላይ የጠፋውን ልጅ እናስታውስበታለን። የጠፋው ልጅ ከባድ ውንብድናን በአባቱ ላይ ፈጽሞ ነው የጠፋው። የአባቱንም ሀብት 1/3 ወስዶ ሩቅ አገር ሄደ። ገንዘቡንም በስካርና በክፋት ጨረሰው። ነገር ግን ከዚህ ሁሉ በኋላ ያ ደግ አባት ራራለት፣ ማረው። ይህን ምስክርነት ስንሰማ እንደ ጠፋው ልጅ ወንድም ልንፈርድ ሳይሆን በእግዚአብሔር መሐሪነት ልንደመም ይገባል። የእግዚአብሔር ምሕረትና ቸርነት ገናናነትን እንመልከት። Where do I start? Oh wow. ከየት መጀመር እንዳለብኝ አላውቅም። ነገር ግን ለመተዋወቅ ያህል ስሜ ጂዴኖ ሐራምሳ ይባላለሁ። እናም ለብዙ ዓመታት ያው የኖርኩትን ህይወት ከግማሽ በላይ የሚሆነውን ሴት ነኝ ብዬ አስብ ነበር። ይገርማችኋል፣ ለረጅም ጊዜ የሆነ ሰው ሚስት ነኝ ብዬ አስብ ነበር። ወይም ደግሞ የሆነ ሰው እናት ሆናለሁ ብዬ አስብ ነበር። ታዲያ እውነቱን ለመናገር በአስተዳደጌ ውስጥ የወላጆቼ ሚናና ድርሻ እጅግ በጣም አናሳ ነበር። ያው ከአንድ ጣራ ስር ብንኖርም አንድ አይነት አስተሳሰብ ግን አልነበረንም። እርስ በእርስም እንደ ቤተሰብ ብዙ ጊዜ አንሰጣጥም ነበር። ምክንያቱም ወላጅ እናቴና ወላጅ አባቴ በተሰበረው ትዳራቸው ላይ ብዙ ኃይልን ያባክናሉ። በትዳራቸው ውስጥ አለመግባባት፣ መጋጨት እንዲሁም ደግሞ ታማኝ አለመሆን ይታያል። ከዛ በኋላ በቤታችን ውስጥ ትልቅ ዋጋ የምንሰጣት አያቴ አለች። አያቴ ያው የቤተሰቤ ምሰሶ ብላት ይቀላል። በእርግጠን ያደግኩበት አካባቢ እጅግ በጣም አደገኛና ሰዎች በዛ ስፍራ የሚሞቱበት ነበር። ያ አካባቢ ብዙ ወንበዴዎችን በማፍራት ይታወቃል። ብዙ ክፋትና እጅግ በጣም ብዙ ጭካኔ የሚታይበት አካባቢ ነው። ታዲያ በዛ ሁሉ ውስጥ አያቴን ታገኟታላችሁ። አያቴ ማለት እጅግ በጣም ንጹህና እግዚአብሔርን የምትፈራ ሴት ነች። የሚገርማችሁ ነገር በአካባቢው ሁሉ የምትከበርና የምትፈራ ሴት ነች። ሰዎች ይወዷታል። እጅግ በጣም የጸሎት ሴት ነች። ታዲያ እኔ እሷን እያየሁ ስላልደኩኝ እጅግ በጣም ወዳትና አከብራት ነበር። በቃ ልክ ሳድግ እንደሷ አይነት ሰው መሆን እፈልጋለሁ። በቃ ቀጥታ አያቴን መከተል ጀመርኩኝ። የማወራው እንደሷ ነው፣ የምራመደው እንደሷ ነው፣ አበላሌ እንደሷ ነው። ሁሉም ነገር ወደሷ ተቀየረ። ከዚህ በኋላ ከጆሃንስበርግ ወደ ኬፕ ታውን ቤት ቀየርን። እኛ ቤት በቀየርንበት ሰዓት ግን አያቴ ከኔ ጋር መሆኗን አቆመች። ምክንያቱም እሷ እዛው በጆሃንስበርግ ቀረች። የቤተሰቦቼ ትዳር ግን አሁንም መፈራረስ ላይ ያለና ጸብ የተሞላው ነው። ታዲያ የአያቴ መኖር በዚህ ስፍራ ስላልነበረ አንድ ውሳኔን ወሰንኩኝ። እሷን ማስመሰል ብቻ ሳይሆን አሁን እሷን ወደ መሆን መቀየር ፈለኩ። ያን ማንነት the queen ወይም ደግሞ ንግስቷ እያልኩኝ መጥራት ጀመርኩኝ። ልክ የሆነ ከውስጤ የተደበቀች ማንነት ሆነ ስም ሰጠቻት ነው ንግስቷ የሚል። በቃ ያቺ የኔ ውስጥ የነበረችው ንግስት የምላት የኔ የኃይል ምንጭ አደረኳት። ልክ እንደ አምላክ አመልካት ነበር። ለራሷ የሆነ የራሷን መልክ ፈጠርኩላት። የሚገርማችሁ ነገር በሷ እይታ ውስጥ ዓለምን መመልከት ጀመርኩኝ። ከዚህ በኋላ የኔ ሙሉ ማንነት እያደረኳት መጣው። እቺ ኩዊን ብዬ የሰጧትን የውሸት ማንነት በህይወቴ ላይ ትልቅ ቦታ እሰጣት ጀመረ። በቃ ሁሉንም ነገር ልክ እንደ ንግስት ወይም ደግሞ እንደ ሴት እንደሆን ታረገኝ ነበር። ቀስ በቀስ ከንግስቷ ጋር አብረው መሆን የሚችሉ ጓደኞችን መፍጠር ጀመርኩኝ። በቃ ከእውነተኛው ዓለም መውጣት ጀመርኩኝ ብል ይቀላል። የራሴን ዓለም ወደ መፍጠር ሄድኩኝ።
የሚገርማችሁ ነገር ይህንን ከልቤ አምን ነበር። በቃ ነገሩ ነው ብዬ ወሰንኩኝ። ታዲያ በዚች ሴት ማንነት ውስጥ ሰዎች እንደማይቀበሉኝ እንደማይፈልጉኝ አድርጌ መኖሬን ቀጠልኩኝ። ሰዎች ይህ ልክ እንዳልሆነ ይነግሩኛል፣ ቤተሰቦቼም ጭምር። ነገር ግን እኔ ይህንን ማመን አልፈለኩም። ይልቁንስ ለራሴ የፈጠርኩትን ዓለም ማመን እፈልጋለሁ። ከዛ ዓለም ጋር ፍቅር ይዞኛል። ከዚህ በኋላ የኤልጂቢቲኪው ኮሚኒቲ ወይም ደግሞ የግብረ ሶዶሚያን ህብረት ውስጥ ተቀላቀልኩኝ። በቃ በዚህ ህብረት ውስጥ ስሆን ሰላም እንደሆንኩኝ አይነት ስሜት ወደኔ ይመጣብኛል። በዛ ውስጥ የነበሩት ሁሉም ሰዎች ይወዱኝና ማንነቴን ይፈልጓት ያከብሯት ነበረ። ይባስ ብለው ልክ እንደ መሪ ሊያረጉኝ ፈለጉኝ። ያ ለኔ ሁሉ ነገሬ ሆነ። ጊዜ ይህምደ ሲመጣ ግን በውስጤ የነበረው ጨለማና የነበርኩበት ድቅድቅ ጨለማ እየጨመረና እየበረታ መጣ። ይባስ ብሎ ከተመሳሳይ ጾታ ጋር ግንኙነትን ማድረግ ጀመርኩኝ። አያችሁ፣ ይህ ስፍራ ግን የተስማማኝ በቤት ውስጥ ሰላም ስላልነበረ ነው። ምክንያቱም ልክ እዚህኛው ስፍራ ላይ ወይም ደግሞ ከማህበረሰቡ ጋር ከሚወዱኝ ሰዎች ጋር ስሆን የተለየ ስሜት እንዲሰማኝ ያደርጋሉ። ያከብሩኛል፣ ይወዱኛል፣ ይፈልጉኛል። ልክ ወደ ቤቴ ስመለስ የተጎሳቆለቿንና ለሞት ቅርብ የሆነቿን እናቴን አገኛታለሁ። አባቴ በየቀኑ ይደበድባታል። ታዲያ እንዴት ነው እንደዚህ አይነት ቤት ውስጥ እየገባው ራሴን መቆጣጠር የምችለው? ስሜቴን እንኳን መቆጣጠር አልችልም ነበር። ከዚህ ደግሞ ስወጣና ልክ ወደ ምሽት ቤቶች ወይም ደግሞ እኔን የሚወዱኝ ሰዎች ጋር ሲሄድ ልክ እንደ ንግስት ይንከባከቡኝና ይፈልጉኝ ነበር። በቃ መሪውን እኔ ነበርኩ የሚይዘው። ሁሉም ሰው ከኔ ጋር መሆን ይፈልጋል። ልክ እኔ የሆነ ስፍራ እንደገባው ወዲያውኑ የስፍራው ሁኔታዎች በሙሉ መቀየር ይጀምራሉ። ተመልከቱ፣ የእውነተኛውን ዓለም በፍጹም መጋፈጥ አልፈልግም ነበር። ቤት መሆንም ሆነ ቤት የሚሆነውን ነገር ፈጽሞ ማወቅ አልፈልግም። እነዛ ቤተሰቦቼ ብዬ ከምጠራቸውም ሰዎች ጋር አብሬ መሆን አልፈልግም። የነዛ ሰዎች ወይም ደግሞ የቤተሰቦቼ የወላጆቼ ችግር የኔም ችግር ሆነ። ሳትወዱ በግዳችሁ የነዛን ሰዎች ወይም ደግሞ የችግሮቹ ባለቤቶች ችግሩን ወደ እናንተም ላይ እንዲጭኑ ይሆናል። ለምሳሌ አንዳንድ ሰዎች ሲያወሩ ትሰማላችሁ። እኔኮ የምጠጣው ህመሜን ለመደበቅ ነው፣ እኔኮ የምጠጣው ህመሜን ለመርሳት ነው ይላሉ። ያ ግን አደገኛ ችግር ነው። ምክንያቱም በነጋታውም እናንተ ያንን መጠጥ ትሞክረውታላችሁ። ለምን ሲባል እናንተም ህመሙን ለመደበቅ። እውነተኛውን ዓለም መጋፈጥ ትተዋላችሁ፣ ደካማ ትሆናላችሁ። ስለዚህ በ12 ዓመቴ አደገኛ የአልኮል መጠጥ ተጠቃሚ ሆንኩ። በእርግጥ ከዚህ በፊት ትንሽና የተወሰነ ቅምሼ አውቃለሁ። ነገር ግን አሁን አደገኛ አልኮል ተጠቃሚ ሆንኩኝ። ምክንያቱም ያንን መቋቋም የማልችለውን ህመም ላለመጋፈጥ ስል። አንዱና ዋነኛው ወደ አልኮል መጠጥ ሱስ የገባውበት ምክንያት ሰዎች ያንን እንደ አጀንዳ ሁል ጊዜ ስለሚያወሩት ነው። ከተወሰነ እድሜ በኋላ ደግሞ ሰዎች ስለ ጾታዊ ግንኙነት ያወሩ ነበር። ስለዚህ እኔም ሳልፈልግ በግድ ወደዛ ዓለም ውስጥ ገባው። አያችሁ፣ እነዚህ ሱሶች ዕለት ዕለት እየጨመሩና በኔ ላይ እየባሱ መጡ። በህይወቴም ላይ መቆጣጠር ከምችለው በላይ ህይወቴን ይቆጣጠሩት ነበር። ሰዎች ከኔ ጋር ለመዋልም ሆነ እኔ እንድጠጣ እንድዝናና የፈለኩትን ያክል ገንዘብ ይከፍሉኝ ነበር። ሰይጣን ሱሴን እንዳበረታታ ይከፍለኝ ነበር። እኔም ደግሞ ይህንን ትንሽዬ ነገር ልክ እንደ ስልጣን መውደድ ጀመርኩኝ። ነገሮች ያስደስቱኝ ጀመር። ሰዎች ከኔ ጋር ለመሆን የቻሉትን ነገር በሙሉ ሲያደርጉ ሳይ በቁጥጥር ስር ውስጥ ያደረኳቸው ይመስለኝ ነበር። የሚሰጠኝን ትኩረት እጅግ በጣም እየወደድኩት መጣው። ታዲያ ይህንን የሚሰጠኝን ትኩረት ቀስ በቀስ ከጊዜ ወደ ጊዜ እየሄደ እየዋለ ያደረ ሲመጣ ለክፋት መጠቀም ጀመርኩኝ። የሰዎችን ህይወት ማበላሸት፣ የተለያዩ ሰዎችን ማስፈራራትና እነዚህ ሰዎች ላይ ያሉ ጉድለቶችን እያገዘፍኩኝ
የነዚህን ሰዎች ህይወት ማመሰቃቀል የዕለት ዕለት ተግባሬ ሆነ። ከዚህ በኋላ ስራዬ ብዬ ኢላማ ማድረግ ጀመርኩኝ። ለምሳሌ የእውነተኛ ፍቅር ያለበትን ትዳር፣ የሚዋደዱ ሰዎች፣ ብቻ ባጭሩ የእግዚአብሔር ፍቅር ያለበትን ተቋም በሙሉ ኢላማ እያደረኩኝ መጣው። አያችሁ ነገሩ ምን መሰላችሁ? እኔ በግሌ የእግዚአብሔርን ፍቅር አልተለማመድኩም ነበር፣ ቀምሼው አላቅም። ታዲያ እኔ ያልተለማመድኩትን ፍቅር ለምንድን ነው እነሱ የሚለማመዱት በሚል ሐሳብ ተነስቼ እውነተኛና የእግዚአብሔር ፍቅር ያለበትን ተቋም ኢላማ አደርግ ጀመረ። በቃ ለኔ ይህ ፍትሃዊ አልነበረም። እኔ ያላገኘሁትን ሌላ ሰው ለምን ያገኘዋል? ለዛም መጀመሪያ አጠቃቸዋለሁ። ለምሳሌ ቤተክርስቲያን ውስጥ የሚያገለግሉ ሰዎችን ለማሰናከል እሞክራለሁ። ፓስተሮችን፣ አገልጋዮችን እንዲሁም ደግሞ ባለትዳሮች ጋር እየሄድኩኝ ወንዱንም ሴቷንም ለማሰናከል እሞክራለሁ። ያንን ቅዱስ የሆነ ተቋምና ቃል ኪዳን ለመስበር የተቻለኝን በሙሉ አደርግ ነበረ። የሰዎችን ደካማ ጎኖች በመፈለግ በዛ ደካማ ጎን ገብቶ እነዛን ሰዎች አጠቃለሁ። በብዙ ተሳክቶልኛል። ብዙዎችን አሰናክያለሁ። ብዙዎችን መስመር አስቻለሁ። የብዙ ቅዱስ የሚባሉ ተቋማቶችን ቃል ኪዳኖች አፍርሻለሁ። ነገር ግን ይህንን ሁሉ ነገር እንኳን ባደርግ ምንም መርካት አልቻልኩም ነበር። ውስጤ ምንም አይነት እርካታ የለም። በቃ የሚለኝ ነገር የለም። ምንም ያህል እስከ መጨረሻው ድረስ ብሄድና ባደርግም እንኳን በቃ የሚል ስሜት የለኝም። በየጊዜው ያለማቋረጥ ለተጨማሪ ነገር እሯሯጥ ነበር። ተጨማሪ ነገርን እፈልጋለሁ። ከጊዜያት በኋላ የምወስዳቸው አደንዛዥ እጾች፣ አልኮሎች ምንም መሆን ጀመሩ። ምንም የሚያረኩኝ ወይም ደግሞ እንደ ድሮ ለጊዜያዊነት ባዶነቴን አይሞሉትም ነበር። ይልቁንስ ባዶነቴ እየሰፋ መጣ። ከጊዜ ሂደት በኋላ ራሴን ማጣት ጀመርኩኝ። ከዚህ በኋላ ግን አንድ ነገር ተረዳው። እኔን ሊቀይረኝ የሚችለው ሙሉ በሙሉ ሁለንተናዊ ለውጥ ብቻ ነው። ይህንን መረዳት ጀመርኩኝ። ስለዚህ እግዚአብሔርን ማወቅ ፈለግኩ። የእውነት እግዚአብሔርን መፈለግና ማወቅ ፈልጌ ነበር። ነገር ግን ይህንን እንዴት ማድረግ እንደነበረብኝ በፍጹም አላውቅም ነበር። ውስጤ ብዙ ድምጾች ነበሩ። በቃ ወደ ሞት የሚመሩ ድምጾች ናቸው። ነገር ግን ሁሉም እግዚአብሔርን ከመፈለግ አላስተውኝም ነበር። ነገር ግን እንዳልኳችሁ እግዚአብሔርን ማወቅ እንዴት እንደሆነ አላውቅም ነበር። መንገዱንም አላውቅ። በቃ ባጭሩ ክርስቶስን የማወቅ መገለጥ አልነበረኝ። ታዲያ በአንድ ጊዜ አንድ ሴት ተዋወቅኩኝ። በእርግጥ ይቺ ሴት ጎረቤቴ ነበረች። ነገር ግን ለእግዚአብሔር የነበራት ቅናትና ለእግዚአብሔር ያላት መቀጣጠል እጅግ በጣም የሚያስደንቅ ነው። ያው በእርግጥ እንደማንኛውም ሰው እሷም የራሷ የሆኑ ስብራቶች ነበሯት። ታዲያ ከሷ ጋር በነበሩኝ ንግግሮችና ጥቂት ግንኙነቶች የሆነ ነገር ውስጤ እየለኮሰች ትሄድ ነበር። ታዲያ በሆነ ወቅት ላይ የቤተ ክርስቲያን አባል መሆን እንዳለብኝና ቸርች መሳተፍ እንዳለብኝ አሳመነችኝ። ቀስ በቀስ ከእግዚአብሔር ጋር ህብረት ማድረግ እንዳለብኝ፣ እኔም ደግሞ የእግዚአብሔር ልጅ እንደሆንኩ፣ እግዚአብሔር እንደሚፈልገኝ እንደሚወደኝ ትነግረኝ ነበር። እኔ ግን ህይወቴን በሙሉ ሰዎች ሲያጥላሉኝና ሲሸሹኝ ነበር የኖርኩት። ስለዚህ ይህንን እንዲገባኝ ለማድረግ እጅግ በጣም ከባድ ነበር። ቀስ በቀስ ግን ታሳምነኝ ነበር። ምክንያቱም እሷም ልክ እንደኔ በህይወቷ ውስጥ ትልቅ ስብራት ነበር። እሷ ከነስብራቷ ኢየሱስ ክርስቶስ የሚቀበላት ከሆነ እኔንም እግዚአብሔር ከነስብራቴ እንደሚቀበለኝ አወቅኩ። ቀስ በቀስ ቤተክርስቲያን አንድ ላይ መሄድ ጀመርን። ኢንካውንተር የሚባልም ቤተክርስቲያን ገባል። ታዲያ በዛ ቤተክርስቲያን ውስጥ ከቀን አንድ ጀምሮ የነበረኝ ህብረት እጅግ በጣም ወሳኝ ነበር። የቤተክርስቲያን በህይወቴ ውስጥ ትልቅ ሚናንና ትልቅ ተጽዕኖን ይጫወታል። በቃ በዚህ ቤተክርስቲያን ውስጥ እውነተኛ የሆነ የእግዚአብሔር አምላክን መገለጥ አየው። የእግዚአብሔር ፍቅር ምን እንደሆነ በሰዎች በኩል መረዳት ጀመርኩ።
የእግዚአብሔር ፍቅርና የእግዚአብሔር ማንነት በጥቂቱም ቢሆን እየገባኝ መጣ። የሚገርማችሁ በዛ ስፍራ ልክ እንደ ሴት ሆን ነበር። ነገር ግን የትኛውም ሰው አይፈርድብኝም ነበር። እንዳለው ይቀበለኝ ነበር። እንዴትም አክት ባረግ፣ እንዴትም አኳኋኔ ቢቀያየር፣ አነጋገሬ ቢቀያየርም እነሱ ልክ እንደ እግዚአብሔር ልጅ ነበር የሚያዩኝ። እግዚአብሔር እኔን በሚያይበት አስተያየት ያዩኝ ነበር። ታዲያ በዚህ ስፍራ ሙሉ በሙሉ ማንነቴን መስጠት ጀመርኩኝ። ሳልፈራ በዚህ ስፍራ ላይ በደንብ መሳተፍ ጀመርኩ። ታዲያ በዚህ ወቅት ነበር ፈውሴን ማግኘት የጀመርኩት። እግዚአብሔር የኔን ችግሮች አይቶ አልተጠየፈኝም። እግዚአብሔር የኔን ማንነት አይቶ አልሸሸኝም። ምንም እንኳን አደገኛ ኃጢአተኛና ከባድ ክፉ ሰሪ በሆንም እንኳን እግዚአብሔር ሊተወኝ አልፈለገም። ብዙ ጥፋቶችን ባጠፋ፣ ብዙ ህይወቶችን ባመሰቃቅልም እግዚአብሔር ግን ይፈልገኝ ነበር። እውነቴን ነው የምላችሁ። አሁን ደግሜ ወደ ኋላ ሄጄ ሳስበው ነገሩ ይገርመኛል። እኔ ፍርድ የሚገባኝ ሰው ነበርኩኝ። በፍጹም የእግዚአብሔር ቸርነት በእኔ ላይ ሊሆን አይገባም ነበር። አውቃለሁ ምናልባት ሰዎች ቢሆኑ ወዲያውኑ ይፈርዱብኛል፣ ወዲያውኑ ይከሱኛል፣ ወዲያውኑ ይወነጅሉኛል። እኔም ብሆን ተመሳሳይ ነገር አደርግ ነበር። እፈርዳለሁ፣ እወነጅላለሁ። ነገር ግን ምንም ያህል እንኳን ኃጢአተኛ ብሆን እግዚአብሔር ልጁ ስለሆንኩ ሊተወኝ አልፈለገም። እግዚአብሔር አምላክ እኔን ሲያየኝ ልጁን እንጂ የሚያየው እኔ የፈጠርኩትን የውሸት ማንነት አልነበረም። እግዚአብሔር ይመለከት የነበረው በእኔ ውስጥ ያስቀመጠውን ዓላማ ነው። እግዚአብሔር ይመለከት የነበረው መጀመሪያ ሲፈጥረኝ ሳይሳሳት የፈጠረውን ወንድ ልጅ ነበር። ከዚህ በኋላ በቤተ ክርስቲያን ውስጥ ስለ ክርስቶስ ኢየሱስ መማር ስንጀምር በቃ የበለጠ ኢየሱስን ማወቅ ፈለኩኝ። ኢየሱስ ይናፍቀኝ ጀመረ። ለሁለትና ለሶስት ወራት የእግዚአብሔርን ቃል እማር ጀመረ። ለኔ ከትምህርት ባለፈ መጽሐፍ ቅዱስ መገለጥ ሆነልኝ። አዲስ መገለጥን የማይበት ሆነ። ቀስ በቀስ መንፈስ ቅዱስ በውስጤ ስራን መስራት ጀመረ። እግዚአብሔር ይመስገን። ለሁሉም ነገር እግዚአብሔርን አመሰግነዋለሁ። ትክክለኛ ቦታ ላይ ስላስቀመጠኝ እግዚአብሔርን አመሰግነዋለሁ። አንድ መገለጥ በራልኝ። በእግዚአብሔር ቤት ውስጥ ሆኖ ስብራት ውስጥ መሆን ችግር የለውም። በእግዚአብሔር ቤት ውስጥ ሆኖ ፍቅርን አለመቅመስ ችግር የለውም። በእግዚአብሔር ቤት ውስጥ ሆኖ ሸክምን መሸከም ችግር የለውም። ምክንያቱም ከነሸክማችን ከነስብራታችን እግዚአብሔር አምላክ ይቀበለናል። ደግሞ መንፈስ ቅዱስ ያጽናናናል። ይህንን እኮ ነው ኢየሱስ ክርስቶስ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ያለው። በቃ ኢየሱስ ክርስቶስ ሊያሳርፈን ይፈልጋል። ለምንም ነገር መታገል አይጠበቅብንም። ላለቀ ሥራ መታገል የለብንም። ኢየሱስ ክርስቶስ ጨርሶታል። ታዲያ አንድ ቀን የቡድን ውይይት ነበረን። ይህ የቡድን ውይይት በኦንላይን በኮምፒውተር ነበር የሚደረገው። ስለዚህ ቤተክርስቲያን መሄድ አልተጠበቀብንም ነበር። ይህ ሲሆን የመጀመሪያ ነው። ታዲያ እኔም ብዙ ኃጢአት በሰራሁበት ቤቴ ውስጥ ሆኜ ይህንን ትምህርት እከታተል ጀመረ። የቤተክርስቲያን የወጣት መሪያችን ማስተማር ጀመረ። ኦንላይን ላይ የተወሰኑ ሰዎች አለን። ታዲያ በድንገት የእግዚአብሔር መንፈስ በነበርኩበት ቆሻሻ ክፍል ውስጥ ሲመጣ ታወቀኝ። እስከ ዛሬ ድረስ ለወራት የተማርኳቸውንና የተገለጡልኝ መገለጦች ሁሉ በአንድ ሆነው ወደኔ መጡ። ታዲያ እግዚአብሔር አምላክ ሲነካኝ እንዴት መሆን እንዳለብኝ እንኳን ግራ ገባኝ። ከተቀመጥኩበት መቀመጫ ወደቅኩ። መሬት ላይ በደረቴ ተኝቼ ማልቀስ ጀመርኩኝ። እግዚአብሔር አዲስ ማንነትን እንደሚሰጠኝ ወዲያውኑ ገባኝ። እስከ ዛሬ ተሸክሜው የነበረው ማንነት ቆሸሸብኝ። የእግዚአብሔር ማንነትና የሚሰጠኝ አዲሱ ማንነት ገነነብኝ። በቃ የእግዚአብሔር ቃል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሁላችንም የምናውቀው ቃል አለ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል።
እግዚአብሔር አዲስን ነገር እንደሚሰጠኝ ተረዳው። ለመጀመሪያ ጊዜ ከኔ በላይ የሆነ ትልቅ አካል እኔን መቆጣጠር ሲጀምር ታወቀኝ። ያንን ስፍራ መልቀቅ አልፈለኩም ነበር። ያ ጊዜ እንዲሄድብኝ አልፈለኩም። ጊዜውን ሰሰትኩት። ወዲያውኑ በዛች ደቂቃ ውስጥ አዲስ የተሰጠኝን ማንነት ለእግዚአብሔር እንደምሰጠው ቃል ገባው። እውነቱን ስነግራችሁ እግዚአብሔር የሰጠኝ አዲሱ ማንነት ተገብቶኝ አልነበረም። እኔ ወንበዴ፣ የወንበዴዎች ሁሉ አለቃ ነበርኩኝ። ነገር ግን እግዚአብሔር እራራልኝ። እኔን አይቶ ሁሉም ሰው ይፈርድብኝ ነበር። ነገር ግን እግዚአብሔር አዘነልኝ። የሚገርማችሁ አሁን ድረስ እግዚአብሔር በዚህ ልክ እንደራራልኝ ሳስብ እጅግ በጣም እደሰታለሁ። በ21 ዓመት ውስጥ የገነባሁትን የውሸትና የኃጢአት ቁልል ማንነት አንድ ደቂቃ በማይሞላ ውስጥ እግዚአብሔር ገለበጠው፣ ለወጠው። ያን ሁሉ ለራሴ የነገርኩትን ውሸት እግዚአብሔር መለሰው። በእግዚአብሔር ላይ ያለኝ እምነት በረታ፣ ጨመረ። እግዚአብሔርን ጠይቃችሁ ዝም ቢል ራሱ በዝምታ ውስጥ እግዚአብሔር ይሰራል። ታዲያ ከዚህ ሁሉ በኋላ አንድ እሁድ ቀን በማለዳ ቤተክርስቲያን ሄድኩኝ። በቃ ከዛ ጊዜ ጀምሮ ቤተክርስቲያን ውስጥ የሚደረጉ ነገሮችና የእግዚአብሔር ቃል እጅግ በጣም ያጓጓኝ ነበር። አስታውሳለሁ ሰባኪው መድረክ ላይ ሆኖ የሚያወራቸው እያንዳንዱ ቃላቶች ለኔ ትርጉም ነበራቸው። ታዲያ ከዚህ ፕሮግራም በኋላ በጧቱና በከሰዓቱ ፕሮግራም መካከል ባለው ምሳ ሰዓት እኔና ጓደኛዬ ሁል ጊዜ ምሳ የመብላት ልምድ አለን። ታዲያ ይህ ፕሮግራም አልቆ ምሳ በምንበላበት ሰዓት አንድ አዲስ የሆነ ስሜት ይሰማኝ ነበር። ድሮ አደርጋቸው የነበሩት ነገሮች በሙሉ ተራ የሆኑብኝና ምቾት የሚነሱኝ ነገሮች መሆን ጀመሩ። ለምሳሌ እንደ ሴት ማውራት፣ እንደ ሴት መሆን፣ አኳኋኔ ሁሉ ምቾት ይነሳኛል። ድሮ ላይ በጣም የወደድኩትና ምቾት እየሰጠኝ የማረጋቸው ነገሮች በሙሉ አሁን ላይ ቀለሉብኝ። በቃ እነዚህ ነገሮች በፍጹም ማድረግ አልፈለኩም። ለምሳሌ ድሮ ቀባቸው የነበሩት ሜካፖች እጅግ በጣም ይረብሹኛል። በቃ ልክ ፊቴን እያቃጠሉት አይነት ያለ ስሜት ይሰማኝ ነበር። በፍጹም ሴቶች ያደርጉት የነበረው ነገር ውስጤን ይረብሸው ነበር። እኔ ላይ ማድረግ በፍጹም አልፈለኩም። ሰዎች እውነተኛ እግዚአብሔር የፈጠረውን ያን ውብ ማንነቴን ማየት ጀመሩ። እውነተኛ ለውጥ ያገኘውን እኔን ማመልከት ጀመሩ። የወንድ ማንነቴን አዩ። አደርጋቸው የነበሩት የአንገትና የእጅ ጌጣጌጦች እጄንና አንገቴን ያቃጥሉኝ ነበር። በፍጹም ማድረግ አልፈለኩም። ውስጤ ይጠላቸው ጀመር። ወዲያውኑ ከአንገቴና ከጣቶቼ ላይ ከእጄ ላይ የነበሩትን ጌጣጌጦች በሙሉ አውልቄ ጣልኳቸው። እነዚህ አደርጋቸው የነበሩት ነገሮች ፍጹም ምቾት ይነሱኝ ነበር። አስታውሳለሁ ያቺ የቅርብ ያልኳችሁ ጓደኛዬ ያለችኝ ነገር በፍጹም አረሳም። ወንድ መሰልክ አለችኝ። የሚገርማችሁ ነገር አንድ ነገር ነገረችኝ። ይቺ ሴት ማልቀስ ጀመረች። እንቧ ይንጠባጠብ ነበር። እኔም በግርምት እያዩዋት ምን ነካሽ? ምን ሆነሻል ብዬ ጠየቅኳት። እሷም አንድ ነገር ነገረችኝ። ለብዙ ቀናት ለኔ ስታለቅስልኝና ስታነባልኝ ነበር። እግዚአብሔርንም ወደ እውነተኛና አዲሱ ማንነቴ እንዲለውጠኝ እግዚአብሔር የፈጠረኝን ዓላማ እንዳውቅ ስትጸልይ እንደነበረ ነገረችኝ። የጸሎቷ መልስ ፊት ለፊት በማየቷ እጅግ በጣም ደስተኛ ነበረች። ይህ ለሷ ተአምራትና ምልክት ነበር። ከዚህ በኋላ አንድ ነገር በልበ ሙሉነት አልኳት። ካሁን በኋላ ወደ ኋላ መመለስ አልፈልግም አልኩኝ። ከዚህ በኋላ የነበሩኝን የሴቶች ልብስ፣ ጫማ፣ ጌጣጌጥ በሙሉ አውጥቼ አልኩኝ። ወዲያውኑ የወንድ ነገሮችን ብቻ ገዛው። ልክ እግዚአብሔር ለፈጠረኝ ዓላማ በወንድነቴ መንቀሳቀስ ስጀምር የእግዚአብሔር ክብርና ሞገስ ወዲያውኑ በላይ ላይ አረፈ። ሁሉም ሰው በዚህ ነገር እጅግ በጣም ተደሰተ። ግማሾቹ የቤተ ክርስቲያን መሪዎቼ ስቅስቅ ብለው አለቀሱ። አንዳንዶቹ እውነተኛ መልኬ ምን እንደሚመስል እንኳን አያውቁም።
ማመን ተሳናቸው። ያንን የድሮ ማንነቴን ሙሉ በሙሉ ገደልኩት። አሁን ላይ ለኢየሱስ ክርስቶስ ለመኖር መረጥኩ። ሁል ጊዜ የኔን መለወጥ ሳስብ የእግዚአብሔርን መሐሪነት፣ ቸርነትና ሩህሩህነት አይበታለሁ። እግዚአብሔር ለኔ መለኮታዊ ለውጥ ነው የሰጠኝ። አስተሳሰቤን ሳይቀር ነው እግዚአብሔር የነካው። እግዚአብሔር ከልጆቹ አልለየኝም ነበር። ልክ እንደ ወላጅ እንደ ቤተሰብ ተንከባከበኝ። አስታውሳለሁ ከለውጤ በኋላ አንድ ቀን በቤተ ክርስቲያን ውስጥ የነበረውን ፕሮግራም ከተካፈልኩኝ በኋላ በቃ የወላጆቼን ፍቅር ናፈቀኝ። ወላጆቼን እንዲያክፉኝ በጣም ፈለኩኝ። ታዲያ ይህ ፕሮግራም ካለቀ በኋላ የቤተ ክርስቲያኑ ምዕመን ቢያንስ ከ10 እስከ 15 ሰው የሚያክል ከዚህ በፊት እንኳን አግኝቻቸው የማላቆች ሰዎች ይመጡና እያቀፉኝ በጣም ነው የምወድህ፣ እኔ በጣም አከብረሃለሁ፣ በጣም እኮራብሃለሁ እያሉ ያቅፉኝና ልዩ ፍቅር ይሰጡኝ ነበር። ከወላጆቼ ያላገኘሁትም ፍቅር በቤተ ክርስቲያኖች በእግዚአብሔር ልጆች አገኘው። አንዳንዶቹ ይባሲልና ቃል በቃል አባትህ ላልሆነ እችላለሁ፣ ነገር ግን ልክ እንደ አባት ታኮራኛለህ ይሉኝ ነበር። ወቁ በሕይወታችሁ ላይ እግዚአብሔር የመጨረሻው ተናጋሪ ይሁን። በምንም አይነት ሸክምና ኃጢአት ውስጥ ልትሆኑ ትችላላችሁ፣ ነገር ግን የሚቀይር የሚምር እግዚአብሔር አለ። ከእግዚአብሔር ውጪ ሕይወትን ሙሉ በሙሉ ሊለውጥ የሚችል ምንም አይነት አካል የለም። የኔ ኃጢአት የሚወራ አልነበረም። አውቃለሁ ማንም ሰው ቢያየኝ ወዲያውኑ ፍርድ ያስተላልፍብኝ ነበር። ማንም ሰው ቢያየኝ እኔን ለማስጠጋት አይፈልግም። የትኛውም ሰው ልጁን ከኔ ጋር አምኖ አይሰጠኝም ነበር። ነገር ግን ታማኙ እግዚአብሔር እያባበለ ያንን የውሸት ማንነቴን ከላይ ላይ ገፈፈው። እግዚአብሔር አልጨከነብኝም። ምንም እንኳን ምሕረት ባይገባኝም እግዚአብሔር ግን ራራልኝ። የኔን የማይቀየር የሚመስል ሕይወት የቀየረ እሱ እግዚአብሔር አምላክ ለናንተም ይድረስላችሁ። በከበዳችሁ ሸክም ላይ እግዚአብሔር ይድረስላችሁ። ባቃታችሁ ነገር ላይ እግዚአብሔር እጁን ይዘርጋላችሁ። የእግዚአብሔር ምሕረት በኔ ሕይወት ላይ እንደገነነ በእናንተም ሕይወት ላይ እንደዛው ይሁን። ተባረኩ።